ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሁሉም እንዲደርስ በተለይ ለአዲሶች ለመዳም ቅመሞች እንዲደርስ ሁላችሁም ላይክ እና ሼር አድርጉ። እህታችን እንግዲህ ከሁለት ቀን በፊት ድረሱልኝ ስትል ነበረ ማለት ነው። ድረሱልኝ ባካችሁ መዳሟ ልገለኝ ነው ድረሱልኝ ስትል ነበረ። አሁን እንግዲህ የመዋኛ ገንዳ ማለት ይሄ እዚህ ጋር የምታዩት ማለት ነው። እንደዚህ አይነት ገንዳ ውስጥ ገብታ ሞታለች ብላ እንግዲህ የአረቧ ሴትዮዋ ስትናገር ስሙት እስኪ ላሰማችሁ። ያሳዝናል የእውነት። እነሱስ ቢሆንስ ያደረጉት ይሄን ነገር? ايوه هذا اللي جنبه هي دخلت وما قالت لاحد وغرقت والحمد لله وماتت. هذا امر الله. لا حول ولا قوة. طيب داينا ايش سويتم؟ لسه والله الكفيل بيسوي الاوراق والاجراءات. انتم يعني انتم اشتري ايه يعني انتم مو جات اول ما جات عندكم؟ كيف جات عندنا؟ يعني قصدك انتم مو خفيل يعني انا اخت الكفيله يا حبيبتي. ها يعني مو اخت الكفيله اللي عندها حقتها. ايوه خلاص ان شاء الله لما نجهزوها وكله تجهز اوراقها عشان عارفه انت عندنا احنا هنا الحكومه تقفل في الايام الاجازه. احنا اليوم الجمعه عندنا فهمتي؟ متى يا اختي هذا الدنيا كلنا نموت، انت تموت انا تموت، يعني طريقنا الموت، يعني كلنا نموت الحمد لله، بس الموت يعني يجي لكن واحدها كده فجأة والله يعني تستغرب يعني شوية في مشكلة. زعلانين عليها. نصرة كانت تخاف الله، إنسانة طيبة، إنسانة خيرة صراحة، يعني إنسانة ما قد سوت شيء، يعني طيبة مع الكل حتى مع أولادي. شوفي أنا أخت المدام حقتها حتى مع أولادي حنون. ما لله إلينا راجعون. ايوه كده برافو عليك. انا لله وانا اليه راجعون. ما عندنا شيء، يعني انا امي ماتت واخواني ماتوا 4 قدامي وابويا مات، ما قدرنا نسوي شيء غير ان والله في البلاد ما صدقوها. تقول علمي كيف يعني تسأليها علمين يقولهم دق رجال لين تقولها مصر ماتت، هم ما يعرفوا كلام يعني بعدين يقولهم سألوها. انت ايش اسمك؟ فاطمة. أنا انت فاطمه، انت اختها اللي في دبي؟ أنا مو اللي في دبي، أنا في السعودية موجودة هنا، أنا بنت عمها. بنت عمها. والله يا حبيبي شوفي والله كفيلتها ما قصرت في اي شيء صراحه، وقفت معاها. شوفي حتى البنات هنا احنا فتحنا في بيتنا عزا. تعرف ايش العزا؟ أدري والله العظيم، وصحباتها ما قصروا واقفين معاها، واللي يسوي صدقه واللي يسوي كل شيء، يعني ما احنا مقصرين. ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም። እንግዲህ ቪዲዮ ሲጀምሩ በላይክ በሼር ግቡ ማለት ነው። እንደሰማችሁት መግቢያ ላይ ማለት ነው። መግቢያ ላይ እንግዲህ ሰምታችሁታል ማለት ነው። በጣም በሚያሳዝን ሁኔታ እህታችን ህይወቷ አልፏል ማለት ነው። ምንድነው የሆነው? በአረበኛ ይሰምታችኋል። በአረበኛ የማትችሉ ሰዎች ልንገራችሁ ማለት ነው። እቺ ልጅ ከዚህ በፊት ቲክቶክ ላይ ለቃ ነበረ ከሁለት ቀን በፊት ማለት ነው። ድረሱልኝ አረቧ ልገለኝ ነው ባካችሁ ድረሱልኝ ብላ ነበረ። አረቧ ልገለኝ ነው ድረሱልኝ ብላ እያለቀሰች ቪዲዮ ሰርታ ነበረች። የምታዩት ህፃን ልጅ ይዛ ያለችው ልጅ ማለት ነው። ከዛም እንዲህ ብላ ከሰራችን በኋላ በመጨረሻ ላይ እንግዲህ ትላንትና አርብ ማለት ነው፣ አርብ ዕለት ከትላንት ወዲያ አርብ ዕለት እንደሞተች ነው የተሰማው። እንደሞተችም የተሰማው ማን የነገራችሁ ካላችሁ እቺ ልጅ ጓደኛዋ የአጎቷ ልጅ ነኝ ነው ያለችው በአረበኛ። እቺ አጎቷ ልጅ ትደውላለች ወደ ስልኳ፣ ወደ ሟች ስልክ ማለት ነው። ሳውዲ አረቢያ ውስጥ ነው። ስትደውል ጊዜ ሴትዮዋ ታነሳለች ማለት ነው። ያነሳችው ሴትዮ የመዳሟ እህት ነኝ ነው ያለችው። አነሳች ማለት ነው። ከፊል ናቸው እነሱ፣ ከፊሏ ናቸው ማለት ነው። ኮንትራት ቤት የምትመጡ ሰዎች እባካችሁ ይሄን ነገር በደንብ አዳምጡት፣ ላይክም ሼርም አድርጉት እንዲደርስና እንዲማሩበት ማለት ነው። ትርጉምላችሁ ያለችውን ቃል በቃል ማለት ነው። እቺኛይቱ ፋጡማ ስትደውል ጊዜ የምታለቅሰው ልጅ ማለት ነው ስትደውል ወደ እሷ ያቺ ታነሳለች። ስታነሳ እሷ አሳስል እሷ ሞተች። ምኑና ሞተች ስትላት ገንዳ ውስጥ ገብታ የውሃ መዋኛ ገንዳ ማለት ነው። እዚህ ያሳየዋችሁ
እዛ ውስጥ ገብታ ሞተች እና ወረቀቷን ምኗንም ጨርሰን እንነግራችኋለን። ዛሬ ደግሞ ጁማአ ነው፣ እረፍት ስለሆነ ዝግ ነው፣ እሁድ ነው። እስከ እሁድ ድረስ ዛሬ ነው እንግዲህ ዛሬ እሁድ አይደለ? ዛሬ ነው አኩማ ምናምን መጥቶ እና ሁሉም ቦታ እኛ ጋር ዝግ ስለሆነ ከእሁድ ጀምረን ወረቀቷን ሁሉን ነገር ጨርሰን እንነግራችኋለን። ዋኛ ገንዳ ማለት ይሄ እንደዚህ አይነት ነው። ትንሽ ትልቅ አለው። እዚህ ውስጥ ገብታ ሞተች ነው። ግን እኔ እንደሚመስለኝ ከሆነ ይሄ ነገር ስትዋኝ አይመስለኝም። እዛ ውስጥ ገብታም አይደለም። ምክንያቱም ድረሱልኝ ልትገለኝ ነው ብላ ስትጮህ የነበረች ልጅ ከ2 ቀን በፊት መዳም ልትገለኝ ነው ድረሱልኝ ብላ እያለቀሰች ቲክቶክ የሰራች ልጅ ዛሬ ላይ ደግሞ መዳሟ ስልኳ በዝቹ ስልክ ጓደኛዋ ወይ ዘመዷ ስትደውል ነው እንግዲህ ሞታለች፣ አልሐምዱሊላህ ሞታለች፣ ሰርግ ነው ወይስ ደግሞ ድግስ ነው፣ ሰርግ ነው ዳርሻት አልሐምዱሊላህ ሞተች ብላ ነው እሺ ፈታ ብላ የተናገረችው ማለት ነው። በጣም በሚያሳዝን ሁኔታ እና የሆኑ ሰዎች ድረሱልን ሲሉ ለምንድን ነው ማንደርስላቸው? ድረሱልን እባካችሁ ሲሉ ለምን አንደርስላቸውም? እና ምን አደረጋችሁ? እኛው ምንም አላደረግንም። እኛ ሀዘን እዚህ ቁጭ ብለን ያለ ነው። ሁሉን ነገር አድርገን ሀዘን ተቀምጠን ያለ ነው። መዳሟ ምንም ነገር መዳሟ እህቴ ናት። እኔ እናቴንም አባቴንም እህት ወንድሞቼን አጥቻለሁ። እኛ ከአላህ ስለሆነ እሱ በራሱ ጊዜ ወስዶናል የሚል መልስ ነው የምትሰጠው። እና አልሐምዱሊላህ በይ ዱዓ ያድርጊላት። እሷ ጥሩ ናት፣ አላህን የምትፈራ ናት። ብትሞትም ወደ ጀነት ነው የምትሄደው ብላ ነው አረቧ መልስ የምትሰጠው ለዚህ ላበሻዋ ማለት ነው። እና እውነት በጣም ይከብዳል፣ በጣም ያሳዝናል ማለት ነው። እቺ በጣም ቆንጆ ናት፣ የምታሳዝናት እቺ አበያ የለበሰችው ልጅ ናት እንግዲህ የሞተችው። በጣም ትንሽ ልጅ ናት፣ ገና ህፃን ልጅ አቅፋ ቁጭ ያለች ብላለች። እንግዲህ ድረሱልኝ ስትል የሰራችው ቪዲዮ ዛሬ ላይ የተንሸራሸረ ነው ያለው ማለት ነው። በኦሮምኛ ነው። በጣም ያሳዝናል። የኦሮሞ ልጅ ናት። እውነት ልብ በጣም ነው የሚሰብረው ማለት ነው። እና ስንት እህቶቻችን ናቸው ድረሱልን እያሉ ሰሚ አተው እንደዚህ ህይወት እና እኔ አሁንም ደግሞ ሰዎች ምን እያሉ ያሉት ይጣራልን፣ እች ልጅ ትክክለኛ የእውነት ሞታ አይደለም፣ እነሱ አንድ ነገር አድርገዋት ይሆናል። ምክንያቱም መዳም ልገለኝ ነው ድረሱልኝ ስትል ማንም አልሰማትም። እንደዛ ነው የሚሆነው እንጂ በፍጹም እያሉ ነው እንግዲህ ገና የምርመራ ይጣራልን ሁሉን ነገር እያሉ ነው። ፖሊስ አጣርቶ እንግዲህ የምርመራውን እናያለን ማለት ነው። እና ራሳቸው ህይወቷን ካጠፉ በኋላ ውሃ ውስጥ ጨምረዋት ሊሆን ይችላል። እዛ ገብታ ህይወቷ አለፈ ለማለት ምንም የሚታወቀው ነገር የለም ማለት ነው። ግን በጣም ልብ ይሰብራል፣ በጣም ያማል። እውነት ለቤተሰብስ እንዴት ነው የሚያምነው ማለት ነው? ልጃችሁ ሞተች ሲባል ጊዜ የኔ ከርታታ በጣም የምታሳዝን የእውነት በምንስ ነው የሚያምኑት? በምንስ አንጀታቸው ነው ትክክል አሁን ሞተች ብለው ይሄን ነገር አምነው የሚቀበሉት ወላጆች አስባችሁታል? ሰላም የነበረች ልጅ በድንገት እንደዚህ ህይወቷ አለፈ። ውሃ ውስጥ ህጻን ልጅ አይደለችም እዚህ ውስጥ ገብታ የምትሞት። መዋኛ ገንዳ እቤታቸው አጠገብ የሚደረገው ሲጀመር በጣም ትላልቅ ገንዳ አይደለም። ከጓሮዬ እኛ ቤትም አለ የዚህ ጋር የቀረጽኩ ማሳያችሁ ማለት ነው። እና እንደዚህ ይሄ ገንዳ የሚደረገው ሲጀመር እቤት ውስጥ በጣም ትልቅ ሰው ለመግደል የሚያበቃ ምናምን አይደለም። እቤታቸው ጥግ የሚያሰሩት ለልጆች ነው። ትናንሽ ልጆች እንደፈለጉ ገብተው እንዲዋኙ ነው እንጂ ይሄ የውሸት ነው፣ እውነት አይደለም። ከእውነት እየራቀ ነው። ስለዚህ የዚች ልጅ አሟሟት መጠየቅ አለበት። እስራ ነው ስሟ፣ እስራ ነው ስትል የሰማሁት። እና የዚች እህታችን ሞት መረጋገጥ አለበት በትክክለኛ እውነት በምንድን ነው? እውነት መዳም ናት ህይወቷን ያጠፋቻት? እጅ ልጅ ድረሱልኝ ስትል ነበረ። ምን ሆና ነው ድረሱልኝ ያለችው? ምን ተቸግራ ነው? አሁንስ ሞተች የሚሉት እውነት ምን አድርገው ነው? ምን ሆና ሞተች ስትል ገንዳ ውስጥ ገብታ ሞተች። ህጻን ልጅ ናት እንዴ? ምትጠባ ልጅ ናት እንዴ? ገንዳ ውስጥ ህይወቷ እስኪጠፋ ድረስ ቢያንስ ትጮሃለች። ቢያፍናት እንኳን የሆነ ነገር ብትሆን እንኳን ይሄ ከእውነት የራቀ ነው። ስለዚህ የዚች ልጅ አሟሟት በደንብ መጣራት አለበት። ፍትህ ለዚች ልጅ፣ ለምስኪኗ ስደተኛ እህታችን። ሁላችሁም ድምጽ ሆኑ ማለት ነው። ሼር አድርጉት፣ እያንዳንዳችሁ ሼር አድርጉት። ምክንያቱም እንዲማሩበት ሰዎች እንዲድኑበት እናድርግ። ሁላችንም ላይክ ሼር በማድረግ ተባበሩን እናንተ